አብርሽ ግን ምን አይነት ሰው ነው? በፈጣሪ እውነት ማለት እኔ ዝም ብዬ አሁን ላይ ሁሉን ነገር ሳስበውና ሳስተውለው በጣም ትልቅ እየስተት አለ አንተ ጋር እንዴ። ሩታ እኮ ለአንተ ብዙ መስዋዕት የከፈለች ሴት ናት። ይቺ ደግሞ ያለፈ ታሪክ ይሁን የምን ይሁን ጭራሽ ፍቅርህን እየገለጥክላት ምናምን ነገር እስከ ዘላላ እስከ መጨረሻው አልለይሽም እያልክ ተስፋ ስትሰጣት የነበረውን ጉዳጉድህን አወጣች መታይች ነፂ ተብዬዋ። እሺ እሱ እንዳለ ይሁን እሺ አሜን ብለን ተቃበልን። አንተ ነፂን እንደዚህ የምትወዳት የምታፈቅራት ከሆነ ለምን ሩታ ስትቀርብክ ሩታ ነች እንግዲህ የቀረበችው የፍቅር ጥያቄ ያቀረበችለት ሲባል ሰምቻለሁ። በዛ ጊዜ እኔ አላየሁኝም። ያላየሁትን ነገር ይሄ ነው ብዬ ማውራት አልችልም። እኔ እኮ ሞዳል ልጅ አለች ብለህ ለምን ለሱ አልነገርካትም? ለምን ህይወቷን ታበላሻለክ እንዴ? አይደብርህም እንዴ? አንተ እህት ወንድም የለህም እንዴ? አብርሽ ከአንተ ጋር የሚራመድ ነገር አይደለም የሰራው ስህተት። ሩታን እኮ ከእህት ከወንድም ከቤተሰብ እኮ ነው ያራካት። ይሄንን አስበዋል? አስተውለዋል እንዴ? ከእህት ከቤተሰብ ከሁሉ ነገር ተራርቃ አሁን ደግሞ ያንተ ልጅ በሆዷ አርግዛለች። እንደው እርግዝናው አላረገዝኩም የውሸት ነው ብትል ይሻላል። ለምን ትናንትና ነው መቸለታ ራሱ ስልክ መሬት ላይ ወርውረህላት ነው የሄድከው አስፋልት ላይ። ማን አንስቶ እንዲሰጣት ነው? እርጉዝ ነች፣ በሆዷ ልጅ አለ። በጣም ነው ያዘንኩት። ነገሮቹ ይሆናል ሌላ አንዳንድ ጊዜ ውዶች ምን መሰላችሁ ነገሩን ቶሎ አትረዱትም። ካለፈና ከረፈደ በኋላ የምትረዱት ነገር አለ እንዴ። ሩታ ግን ራስሽን ጠብቂ። አንቺ ጅግና ሴት ነሽ። ለፍቅር ብዙ ዋጋ ከፍለሻል። አብርሽ የፍቅር መምህር ነው። አብርሽ ምናምን እኛ ራሳችን በጣም አሽቃበጥን የምር። የፍቅር መምህርና ፍቅርን በተግባር ያሳየች ሩታ ብቻ ናት። ግን የምትጠሏት የምትሰድቧት ሰዎች አላችሁ፣ በተለይ ሴቶች። ነገሩ ጠንካራውን ሴት ማንም ሰው ወዶ አያውቅም። ይሄ ፋክት የሆነ ነገር ነው። ግን አብርሽ ይቺ ልጅ ይህ ሁሉ ነገር እየጎተተች እያወጣች ነው ያለው እንዴ። ይሄ ቦይስ ሪከርድ አወጣች አለ የተባለው ይሄ ቦይስ ሪከርድ የመቼ እንደሆነ የቆየ ይሁን ያሁን ይሁን ምንም እርግጠኛ የሆንበት ነገር የለም። ነገር ግን ልጅቷ አወጣችሁ ቃል የገባላትን ቃል። ዝም ብሎ ነው እንደሚገባው ቃል ቀላል ሆነ እንዴ? አረ በጣም 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 የሚያሳዝን ነገር ነው አብርሽ እየሰራህ ያለው እያደረክ ያለው። በሁለት ሴቶች ህይወት ላይ ቃቃ መጫወት ተገቢ ነው ላንተ? ይሄ እኮ አግባብ አይደለም፣ ወይንም ወንድነት አይደለም። ወንድነት ማለት አንድን ሴት በፍቅር ይዞ እስከ መጨረሻው ድረስ አግብቶ መኖር ነው ከዛች ሴት ጋራ እንጂ እዝህና እዝህ መልከስከስ አይደለም ወንድነት። ወይንም እዝህና እዝህ እየዞሩ ተስፋ መስጠት አይደለም ወንድነት። በጣም ያሳፍራል እውነት በጣም። ምክንያቱም ምን መሰላችሁ ቤተሰብ፣ ነፂ ውሸቷን ነው እንዳንል መረጃ እያወጣች ነው። ይሄ ቦይስ ሪከርድ አወጣች፣ ፎቶዎች አወጣች። በእርግጥ ይሄ ያለፈ የፍቅር ታሪኩ ነው አለን። እሺ ነገር ግን ተስፋ የሰጣት ይሄ ቦይስ ሪከርድ የመቼ ነው? ያሁን ይሁን የበፊት ይሁን ምንም እኮ እርግጠኛ የሆነበት ነገር የለም። አስቡት እንግዲህ ምን ያክል ይሄ በሰው ጊዜ ላይ በሰው ላይፍ በሰው እድሜ ምን ያክል ቃቃ ጨዋታ። አስቡት እንግዲህ። ኧረ አብርሽ በእውነት እኔ ይሄንን ካንተ አንድም ቀን ጠብቄ አስቤ አላቅም። ካንተ እንደዛ አይነት ነገር እኔ ጠብቄ አላቅም አንድም ቀን ማለት ነው። እውነት በጣም ነው ያዘንኩትኝ፣ በጣም ማለት ነው። በስማም ሰው እንደዚህ ያደርጋል እንዴ? ከባድ ነው ማለት። ተቀይረሃል አንተ ሲጀመር በሩታ ላይ ምንጭቅጭቅ ምናምን የሆነ ትጮሃለ ምናምን ነገር ልታዳምጣት አትፈልግም ምናምን ነገር የሆነ አክት የምታደርገው ነገር አለ።